ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮችን እየሰጠን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች እየሰጠን እንገኛለን ማለት ነው። ይህንን ቪዲዮ እስከ መጨረሻው በደንብ አድርጋችሁ እዩት። ይህንን ቪዲዮ እስከ መጨረሻው በደንብ አድርጋችሁ ካያችሁት በቶሎ መለወጥ ትችላላችሁ ማለት ነው። ማንበብ የማይችል ካለም በቶሎ ማንበብ ይችላል ማለት ነው። መጻፍ የማይችል ካለም በቶሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛን በእንግሊዘኛ ማጥናት የሚል ነው ይዤላችሁ የመጣሁት። እንግዲህ አማርኛን በእንግሊዘኛ ማጥናት ከበ እስከ ጸ በእነዚህ በአራቱም ፊደላት እስከነ ቤተሰቦቻቸው ድረስ ይዤላችሁ መጥቻለሁ ማለት ነው። እሱን አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ በዛሬው ቪዲዮአችን ይዤላችሁ የቀረበውን በደንብ አድርጌ አሳያችኋለሁ ማለት ነው። ጰ ጱ ጲ ጳ ጴ ጵ ጶ። አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ ማለት ነው። ጶ ጵ ጴ ጳ ጲ ጱ ጰ። እንግዲህ እነዚህ ሰባቱም ድምጾች በእንግሊዘኛ እንዴት ይጻፋሉ የሚለውን ደግሞ አሳያችኋለሁ። ጰ ስንል ፒ ጱ ፒዩ ጲ ፒአይ ጳ ፒኤ ጴ ፒኢ ጵ ፒኦ ፒኦ ይሆናል ማለት ነው። እንግዲህ ጰ ከና ቤተሰቦቻቸው ሲጻፉ እነዚህን የመሰሉ እንግሊዘኛ ሌተርስ ወይም ደግሞ እንግሊዘኛ ፊደላትን ይወክላሉ ማለት ነው። እሺ ወደ ቀጣዩ እንሄድ። ጸ ጹ ጺ ጻ ጼ ጽ ጾ። እንግዲህ ከመጨረሻው ወደ መጀመሪያው ደግሞ እቆጥርላችኋለሁ። ጾ ጽ ጼ ጻ ጺ ጹ ጸ። እነዚህ ደግሞ በእንግሊዘኛ እንዴት እንደሚጻፉ እናያቸዋለን። ጸ ስንል ቲኤስኢ 3 የእንግሊዘኛ ሌተርስ ወይም ደግሞ እንግሊዘኛ ፊደላትን የያዙ ናቸው፣ የጸ ቤተሰቦች ማለት። ጹ ቲኤስዩ ጺ ቲኤስአይ ጻ ቲኤስኤ ጼ ቲኤስኢ ጽ ቲኤስ ጾ ቲኤስኦ ይሆናል ማለት ነው። እንግዲህ ጸ በእንግሊዘኛ ስትጻፍ ይሄንን ይመስላል ማለት ነው። ቀጣይ ደግሞ ፈ ፉ ፊ ፋ ፌ ፍ ፎ። አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ። ፎ ፍ ፌ ፋ ፊ ፉ ፋ። እነዚህ ደግሞ በእንግሊዘኛ እንዴት ይጻፋሉ የሚለውን እናያለን ማለት ነው። ፈ ስንል ኤፍኢ ፉ ኤፍዩ ፊ ኤፍአይ ፋ ኤፍኤ ፌ ኤፍኢ ፍ ኤፍ ፎ ኤፍኦ ይሆናል ማለት ነው። ቀጣይ ደግሞ ጸ ጹ ጺ ጻ ጼ ጽ ጾ። እንግዲህ ከመጨረሻው ወደ መጀመሪያው ደግሞ እቆጥርላችኋለሁ ማለት ነው። ጾ ጽ ጼ ጻ ጺ ጹ ጸ። እንግዲህ ይቺ ጸ ከዚህኛው ጸ ጋራ ተመሳሳይ ናቸው። ምናቸው ነው የሚለይ? ቅርጻቸው ነው እንጂ አገልግሎታቸው አንድ ነው ማለት ነው። እሺ በእንግሊዘኛስ እንዴት ይጻፋሉ የሚለውን ደግሞ እናያለን። ጸ ስንል ቲኤስኢ ይኸው ከዚህ ጋር ሁሎችም ተመሳሳይ መሆናቸውን ያመለክታል። እዚህ ጸ ስንል ከዚህም ቲኤስኢ ነበር፣ ከዚህም ጸ ስንል ቲኤስኢ ይሆናል ማለት ነው። ቀጣይ ደግሞ ጹ ቲኤስዩ ጺ ቲኤስአይ ጻ ቲኤስኤ
ጼ ቲኤስኢ ጽ ቲኤስ ጾ ቲኤስኦ ይሆናል ማለት ነው። እንግዲህ በዛሬው ቪዲዮአችን ከበ እስከ ጸ በአራቱም ፊደላት እስከ ቤተሰቦቻቸው በእንግሊዘኛ እንዴት ይጻፋሉ የሚለውን አይተናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።